ሰላም ሰላም እንዴት ናችሁ? የተወደዳችሁና የተከበራችሁ ውድ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? እኛ በጣም ደህና ነን። እንግዲህ ዛሬ በአዲስ ደግሞ በቆንጆ በሚያስቅ ቪዲዮ መተናል። እንዴት ናችሁ? ሰላም በል ቤተሰቦች። እንዴት ነሽ አንቺ? እኔ ደህና ነኝ። እንዴት ናችሁ ቤተሰቦቻችን? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። እናንተ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበል። ዛሬም እንደተለመደው እንግዲህ በሌላ ቪዲዮ መተናል። አስገራሚና አስደናቂ ከአዝናኝ የሆነውን ቪዲዮ ይዘን ወደ እናንተ መተናል። ትላንትና እንግዲህ የነ ብሩኬን ጉዳይ ይዘን ወደ እናንተ መተን ነበረ። ብሩኬ የልጁ አባት ተገኝቷል ብሎ በጣም ደስተኛ ሆኖ ነበረ። እኛም የችግሩ መጨረሻ ቢሆን ብለን ተመኝተን ነበረ። ግን የራሳችንን ጥርጣሬ ደግሞ አስቀምጠናል። ልጁ ትክክለኛውን ድራማ አልተጫወተም። ብዙ ያነሳናቸው ጉዳዮች ነበሩ። ከነዛ ውስጥ ዛሬ ለማረም እንዴት ደስተኛ ሆኖ መጣ? ሚስቱ ፍቅረኛ ነች ያላት ሴት ሌላ ሰው ወስዶበት ልጁ ያረገዝኩት ልጅ ያንተ አይደለም የሌላ ሰው ነው ብላ ስትመጣ ከብሩኬ ጋር ድብድብ ነበር የጠበቅነው። እንዴት አንተ ፍቅረኛ ጋር ትደርሳለህ? እንዲህ ማን ስለሆንክ ነው አንተ ምናምን ብሎ ጓጋ ይችላል ብለን ስንመጣ ብሩኬ ከችግር ለማውጣት ፈገግ ብሎ ማምጣቱ በጣም ያነጋገረን ጉዳይ እሱ ነበር። እና የዘረዘራቸው ምክንያቶች አላሳመኑንም ነበር። አሳማኝ አይደሉም። የትናንትናው ላይ ማለት ነው። ዛሬም ቢሆን ምንም የሚያሳምን ነገር የለውም። ተመሳሳይ ነው። እንደውም እኛ ትላንትና ያወራናቸውን ሀሳቦች የተነጋገርንባቸውን ነገሮች በደንብ እያስተካከሉ የመጡ ነው ይመስለው። ያልናቸው ነገሮች እየሆኑ ነው። ልጅቷ መጣ አባቱ እሱ አይደለም እኔና እሱ ከስራ ውጭ ምንም አይነት ግንኙነት የለንም ብላለች። ሴት ልጅ እንግዲህ የልጇን አባት የምታውቀው ሴት ናት። አባትነት እምነት ነው፣ እናትነት እውነት ነው ተብሏል። እሱም ብሏል ባይዘው እና አባትነት እምነት ነው እንግዲህ ምናምን ብሏል። እንደውም ዛሬ ነው እየተናደድኩ ነው ያለ። ትናንትና እኛ ስንል ነበረ። እንዴት አልተናደድም? ዛሬ እንደውም ሳስበው ያኔ ስላገኘሃት በጣም እየተናደድኩ ነው ምናምን ነገር ወደኋላ አስታውሶ ማለት ገና እና በቃ ልጁ ድራማውን መጫወት አልቻለበትም። ሆኖም ግን የፈለገ እንደዚህ ያለ ምስቅልቅል ነገር ቢኖርም ብሩኬ ግን በእርግጠኝነት የሌለበት ይመስላል። ልጁ የሱ እንዳልሆነ ብሩኬ የሱ ጭንቀት ይናገራል። ብሩኬ ልጁ የሱ ቢሆን በዚህ ልክ እንደዚህ አይጨነቅም ብዬ አስባለሁ። በቃ ከሃይሚ ጋር ያለውን ሰላም ለመመለስ ምክንያቱም ነገ ዲኤንኤ መመርመር ስላለ ማለት ነው። ልጁ ግን የኢዩ ፍቅረኛ አይደለም። በቃ አይመሳሰሉ ጭራሽ ማለት ነው። ስትመጣም ልጁ አክት የሚያደርግና ልክ እንደሚገናኙ እንደሚተዋወቅም ሰው አይደሉም ጭራሽ ማለት ነው። ልጁ ድራማውን መጫወት አልቻለም። በቃ ለድራማ ነው ገጸ ባህሪውን አልተወጣው። በቃ ልጁ ለድራማ ነው የመጣው፣ ግን ያንን ሊወጣ አልቻለም። ትናንትና ፍቅረኛ ነች ሲል ነበረ በሙሉ ልቡ ሲያወራ የነበረው። ዛሬ ግን ነበረች ወደሚለው ቀይሮታል። እየለዘበ መጣ። ነበረች እና ከ6 ወር በፊት ከኔ ጋር ነበረች። ማግኘትን ሳስታውሰው በጣም እየተናደድኩ ነው አሁናልና ልጁ ደስ ይላል። ግን ይሄ የዋልክ እያደርክ የምትናደደው እንዴ አይገርም? አስበሽበስ መናደድ ልናደር ዛሬ ቆይ ምናምን ብሎ በካልኩሌሽን ስትናደድ በጣም ደስ ይላል። ግን ዞሮ ግን ቅድም እንዳልከው ልጁ ግን የብሩኬ አይመስለኝም። የብሩኬ አይደለም። ሃይሚና ብሩኬ አይላዩ። ዞሮ የሚላዩ አይደለም። ችግሮች ምናልባት ሊፈትናቸው ይችላል። እውነታው ግን ይወጣል። ፍቅር ደግሞ ይፈተናል። የተፈተነ ፍቅር ደግሞ ይቆማል። ምንም ጥያቄ የለውም። እኔ በጣም ብዙ ነገሮች ዛሬ በጣም አስገርሞኛል። ልጁ አንድ ለቅሶ ላይ እንደነበረ ራሱ እሱ አታውቅም። ብሩኬ ነው እየነገራት የነበረው ፍቅረኛ ሆና ማለት ነው። ስለዚህ ይሄ ነው እንደማይተዋወቁ ራሱ የምታውቀው ይሄ ነው። ብዙ ነገር በቃ ማለት ልጁ ከሚያነሳቸው ብሩኬ ደግሞ በዚህ መሀል መንቀጭቀዡ ምናምን ነገር የሆነ በቃ ብሩኬ ከመቸኮሉ የተነሳ ከሃይሚ ጋር ለመታረቅ ከመቸኮሉ የተነሳ ለሃይሚ ካለው ፍቅር የተነሳ ሌላ ሰው መሀል ያመጡ እየተጫወተ ይመስላል። አላውቅም፣ እንደዛ ነው የሚመስለው እንጂ በፍጹም ብሩኬ ያው ሃይሚ ደስተኛ ሆና ማየትን ጓጉቷል። ያ ጭንቀት ከውስጡ እንዲወጣ ፈልጓል።
እንድትረበሽም አልፈለገም። ወደ የበፊታቸው ፍቅራቸው እንዲመለስ ይፈልጋል። ከምንም በላይ ሀይሚን ደስተኛ ማድረጉ ላይ ብሩክ እየፈጠነ ነው ያለው። መጨረሻ ላይ እኮ እምነት አላገኘችም እሷ። አሁንም እኮ አላምንም አሁንም። ምክንያቱም ያንተ ይሁን የእሱ ይሁን በዲኤንኤ ነው መመርመር ያለበት። ምክንያቱም እዩ የሚያስቀምጠችው ጉዳይ አለ። የልጄን አባት የማውቀው እኔ ነኝ አለች። ትክክል ናት። እኔ እኮ ሰላም እንድትሆኑ ነው ከእናንተ ህይወት የወጣሁት እንጂ መበጥበጥ መቀጠል ነበረብኝ ወይ? አንድ ወንድ መጥቶ የልጁ አባት ነኝ ብሎ ስላለ የልጁ አባት እሱ ሊሆን ይችላል ወይ? ግን ማን ወንድ ነው ልጁ ያንተ አይደለም ተብሎ የኔ ነው ብሎ ግግም የሚለው? በእርግጠኝነት አይልም። ምክንያቱም ሴት ነች የምታውቀው የልጇን አባት የምታውቀው ሴት ነች እንጂ እንዴት የኔ ልጅ ነው ብሎ ወንድ ልጅ እንዲግግም ብሎ ምናልባት ይሄ ግግም ማለቱ የሚያዋጣው መቼ ቢሆን ያሳምናል መሰላችሁ? አሳድጎት ቢሆን ዋጋ ከፍሎበት ቢሆን እንደዛ ቢሆን ካደገ በኋላ የኔ ነው ቢል እኔ ያሳደግኩት እኮ የኔ ነው ምናምን ነገር ባልወልደውም ልጄ ነው ብለህ እዛ ጋር ትሟገታለህ። እኔ ብሆን ግን እንደው ምጣላለሁ እንጂ ያንተ አይደለም ተብዬ ልጁ ያንተ አይደለም በቃ የከሌ ነው ተባልኩ አይደል? ፍቅረኛ የሆነ እንደዛ ብትል እንዴ በጣም ያበሳጨኛል እንጂ እንዴት ነው ጭራሽ አረ የኔ ነው ብዬ እንዴ ከሷ ጋር ልከራከር እችላለሁ? ለወንድ ልጅ ግን ያልተለመደ ባህሪ ነው እያሳያሉ። በቃ ምንም ሊያሳምን የማይችል ወንድ ስለሆኑ ሳይሆን ተፈጥሮ ልክ ቅድም እንዳልነው የምታውቀው እናትየው ስለሆነች አይደለም ከተባልክ አይደለም ሜር ነው ያለበት አይደለም። እንደውም ዲኤንኤ ራሱ አልጠብቅም። እንዴት ጠብቃለሁ? እሷ ነች የምታውቀው። አሁን እኮ መጨረሻ ላይ ግን ልጁ ማለት የሁለቱም ላይሆን ይችላል ተባለ። እንደውም መደምደሚያው የብሩኬ እኔም እዛ ጎራ ውስጥ ነኝ። የብሩኬ ሊሆን የሚችል አይመስለኝም ሲጀመር። ይሄም ልጅ ጭራሽ የሚያውቃትም ስለማይመስል የእሱም አይደለችም። በነገራችን ላይ ደግሞ መጀመሪያ ላይ ገና ሀብቴ ደግሞ አንድ ነገር ብሎታል ብሩኬ ማለት በመቸኮል ነገሮቹ እንዳታበላሽ ብሎታል። ድራማ መሆኑ ደግሞ የሆነ የሚነግረን ነገር አለ። ቪዲዮ እንስማ እስቲ። አሁንም ቢሆን ምንም ነገሮችን ባይሳካልህ እንኳን ነገሮችን በተረጋጋ መንፈስ ሆነ ለማሳለፍ ነበር። ባይሳካልህም እንኳን ድራማው ነው ማይሳካው ነው ወይስ ልጁ ማለት እውነት ከሆነ ለምንድን ነው ማይሳካው? ባይሳካልህ ማለት አንድም ድራማ እንዳልከው ሊሆን ይችላል፣ ሁለትም ደግሞ እዚህ ጋር እውነት እንኳን ቢሆን የመጣው ሀሳብ ሃይሚንም እዩንም ላያሳምናቸው ይችላል። እዩም ላትቀበል ትችላለች። ለተንኮልም ይሁን እውነትም ሆኖ ይሁን ላትቀበል እንደምትችል ሀብቴ እያሰበ ነው። ሁለት ደግሞ ሃይሚስ ግን ደግሞ አሁን ምን አለ መሰለሽ እዩ ደግሞ በዲኤንኤው እንመን ብላለች። እኔ ለሁሉም ከጭቅጭቁ ይሻላል። አሁን ይኸውልሽ ብሩኬ ዲኤንኤውን ሳያምንበት ቀርቶ አይደለም፣ የጊዜው መርዘም ነው። አሁን ለምሳሌ 2 ወር ምናምን አካባቢ 7 ወር ምናምን ሆኗታል። 2 ወር ምናምን ግዴታ መጠበቅ አለበት። ይሄን 2 ወር ምናምን ደግሞ ሰላም ሆኖ መኖር አይችሉም ማለት ነው። ሃይሚና እሱ በማላቸው ደግሞ ጋቡ በተፈጠረ ቁጥር ብዙ ችግሮች ሊፈጠሩ ይችላሉ። መራራቆችም እየመጡ ይመጣሉ። እሱን ፈርተው ነው እንጂ እንትን የምትል ከሆነ ምንም ሳይስተካከል ልንለያይ እንችላለን እኮ። እንደነገርኩ ነው እመጣለሁ ብላናለች። ምንም ሌላ አዲስ ነገር ካልተፈጠረ እንግዲህ እዚህ ጋር ገናኝተናችሁ ችግራችሁን መፍታት ከቻለን እሰየው አይደል? እንደ ሽማግሌም ሆነ እናንተ ማስታረቅ ከቻለን ደስ ይለናል። ችግር የለውም። ብሩኬ እንግዲህ የራሱን ትቶ ለሌላ ሰው ሽምግልና ከሽምግልና ወደ ሽምግልና የራሱን ትቶ ወደ ሽምግልና አያችሁ ማለት ሁለቱን እንትን ብሎ ቢሆን እኮ ጥሩ ነበር። እኛ ደስ ይለን ነበር። ቢሆን በቃ ቅመምዬ። በነገራችን ላይ ብዙዎቻችሁ የምትፈልጉትን ሳይሆን እውነታውን ለመቀበል ሞክሩ። አንዳንድ ሰዎች በቃ እናንተ ልትለዩዋቸው ፈልጋችሁ ነው ምናምን የምትሉ ሰዎች፣ እኛ እውነት ነው የምናወራው። ገብቷችኋል አይደለ? የምናየውን ነገር ነው የምናወራው እንጂ እኛ እንዲለያዩ አንፈልግም። ማንም እንዲለያዩ አይፈልግም። ግን የሚያደርጉትን ነገር ቪዲዮን በደንብ ይዩ። ከዛም በኋላ አመዛዝ ነው እናንተ ማለት ነው። በደንብ ማመዛዝን ስለምትችሉ ማለት ነው። ስለዚህ ብዙዎቻችሁ በጣም ትረዳላችሁ። ድራማ ነው የሆነ ነገር አለ ምናምን ብዙዎቻችሁ ልጁን ራሱን የምታውቁት ብዙዎቻችሁ ጽፋችኋል። ዩቲዩበር እንደሆነ ሁሉ ጽፋችኋል። እኛ እናቆም ነበር። እናንተ ግን ዩቲዩበር እንደሆነ ራሱ ጽፋችኋል። እና አንድ ሁለት ሰው ምናምን ነገር የሆነ የጻፈው እንትን አለና ኮሜንት እናንተ ልታለያዩአቸው እንዴ ምናምን። እኛ እናለያያቸው። እኛ ብንችል አንድ ነው የምናደርጋቸው። ገብቷችኋል አይደለ? እዩ እኮ መሀላቸው መታ ስትበጠብጣቸው በጣም ስንቀጠቅጣት ነበር።
ስንወርድባት ነበር። በአካል አግኝተን ነው ምንም ያላልናት እንጂ ማለት ነው። ስለዚህ ስላላገኘናት ነው እንደዛ ብታስቡ ጥሩ ነው ብዬ አስባለሁ። ይሳልን ሁሉ እንጠራለን። ዋናው ነገር ሁሉን ነገር ማጽዳት ማስተካከል ነው። ብንታረቅ ደስ ነው የሚለኝ ራሱ እዚሁ እናንተ ባላችሁበት ብንታረቅ ደስ ይለኛል። ማለት ከዛ በፊት ምንድን ነበር ያጣላችሁ እናንተ? ያው ሁለታችን ኬዝ ነው። አሁን እንደዚህ በሁለት ፍቅረኛሞች ማለት ብዙ ነገር ይፈጠራል አይደል? የራሳችን የግል እንትን ስለሆነ እኔና እሱ የተጣላንበት ነገር አስፈላጊ ነው ብዬ አላስብም። መናገሩ አስፈላጊ ላይሆን ይችላል፣ ግን አሁን እንደዚህ ልታረግበት ይችላል። ምን አገባ ውስጥ አልገባና አሁን እኛ ወንዶች ወንድሙን ማለት ምን አገባ ውስጥ አልገባና አንደኛ መናገር አይፈልግም፣ አልተዘጋጀበትም። አንዳንድ ጊዜ ችግር አለብን እኮ አይደል? ማህማን ነገር ልንናገር እንችላለን። ኬርለስ ስለሆነ ቀላል ይመስላል። አይተህ ከሆነ እኔ ነገር ስናገር ልጅ ነው ብሩኬ ነው ያልገባኝ። እንደዛም ቢሆን ይችላል። አንተ ጥፋትን በደንብ አስበህ ምናምን ከሷ ጋር ሰላም ትሆን ደስ ይላል። ጥፋተኛ መሆኔን አምኛለሁ። ምን አገባ ውስጥ አንግባና እንግዲህ ሀብቴ ሌላ ጥያቄ እንዳይጠይቅ አፉን ይዞታል። ልጁ መመለስ ያለበትን ብሩኬ እየመለሰ ነው። የተጠየቀው ልጁ ነው፣ እየመለሰ ያለው ብሩኬ ነው። ያ ማለት ልጁ አልተዘጋጀበትም በደንብ። ስለዚህ መመለስ ያለበትን ብሩኬ ነው የሚያውቀው፣ ልጁ አያውቅም። ልጁ ደግሞ ይቅርታ በቃ እኔ መተው ፈልጋለሁ ምናምን ነገር አለ። መታረቅ ፈልጋለሁ። እሱ መታረቅ ላይ ነው፣ ልጁ መታረቅ ነው። አይ ደግሞ እንዳገኛት ሳስብ ያው ራሱ በጣም እየተናደድኩ እንዳገኛት ሳስብ እየተናደድኩ ፓርት ናት። እኔ በጣም ያሳቀች ሳስብ ከ6 ወር በኋላ ሲያስበው ነው በጣም እየተናደደ ያለው። ግን ትናንትና ቪዲዮን ከሰራ በኋላ ሳይተኛ ነው ያደረው እየተናደደ። የኛን ቪዲዮ አይቶታል። አይ ማለት እሱ ከ6 ወር በፊት ከኔ ጋር ነው ማለት ይችላል። በዛ ሰዓት ነው ስለሚያገኛት እኮ ጓደኛት ነበረች፣ የዛ ሰዓት ፍቅረኛት ነበረች። እንግዲህ እኔ ምንም አልተፈጠረም ከሷ ጋር ምንም ተፈጠረ ብሎ ነገር የለም። ምንም አልተፈጠረም። ግን እኮ ሃይሚ እንድትጠራጠር ያደረገው ራስ ነው ብሩኬ ራሱ። ምክንያቱም በዛን ጊዜ ምን እንደተፈጠረ አላውቅም ብሏል። ለዛ ነው እንድትጠራጠር ያደረገው እንጂ ምንም በሃይሚና በሱ መካከል እኮ ምንም አይፈጠርም ነበር። ምንም አይፈጠርም ነበር። ጥርጣሬ ጓደኛዬ ነበረች፣ አብረን ነበረን፣ በፍቅር ቆይተናል። ለማንኛውም እውነቱን የምታውቀው እሷና እግዚአብሔር ናቸው አይደል? እውነት ይሄ ትክክል ነው። እኔ እሷ መጣ ትክክለኛ እንትን ብትናገር ደስ ነው የሚለኝ። ይሄ የልጅ አባትነት እምነት አይደለም። ምናልባት እኔ ውስጤ ይኸውልህ ጥርጣሬ ኖሮ እንዲህ አለባብሽ ማለት አርቃችሁ ነው ደግሞ እንትን ብዬ ማለፍም አልፈልግም። ምናልባት ይሄ አባትነት እምነት የሚባለው ነገር አለ። ከሷ ደግሞ ማወቅ ያለብን ነገር አለ ብዬ አስባለሁ። ምናልባት አንተ አሁን አድርገው እኮ እያልኩ ሳይሆን ተፈጥሮ እንኳን እንዴ አርገዋል እያልኩ ሳይሆን ምንድነው? ቆይ አልገባኝም። አባትነት እምነት ነው። ስክሪፕቱን በደንብ አላነብብ። አባትነት እምነት ግን አንተን ያረከው ለማለት ፈልጌ አይደለም ምናምን። እቺ ሙድ ብሩኬን ከችግር ማውጣት ሃይሚና ብሩኬን ማስታረቅ ነው በቃ የተሰራው ስራ። ልጁ መሰለ መስመር ሳተ ስለ አሁን ተናድጃለሁ አለ ቅድም። ለምን እዩን ስላገኛት ነው የተናደደው። አሁን ደግሞ ያው አረከው ለማለት አይደለም እያለ ብሩኬ ነከጉት ድራማውን አልተጫወተም። እዛና እዚህ እየረገጠ ነው ያለው። አልረጋም። ቢሆንስ ተስፋ ማወቅ የለብንም። እሷ ናት ማረጋገጫው። እኔ ግን ውስጥ ጥርጣሬ አለ። አሁን ብዙ ያልተፈቱ ጥያቄዎች አሉ እና ደግሞ እሱ ብቻ ሳይሆን አሁን ለምሳሌ አሁን እሱ ሰላም ነው ቀርቼ ሳይሆን ግን የሆነ ሰው የሆነ ድንገት መጥቶ ነው የልጅ አባት ነኝ ቢልክ እና በእርግጥ እኮ ሊሆን ይችላል ግን አላመንኩም። እሷ ደግሞ በዚህ ልክ እንደዚህ የልጅ አባት እሱ ነው ብላ እሱ ላይ ጣቷን ከስራ እንዴት ባንዴ እንደዚህ አይነት ነገር ልታምን ትችላለህ? እሱ እኮ ይሄ ነው ትክክለኛ። በቃ ሃይሚ ልክ ናት። በቃ ሃይሚ ልክ ናት። ምክንያቱም አንድ ሰው መጥቶ እኔ ነኝ የልጁ አባት ምናምን ነገር አለ። እሷ ደግሞ አይደለም አለች። በቃ የልጅ አባት ደግሞ ሌላ ነው አለች። እንዴት ነው ልታምን የምትችለው? እኛ ራሱ ማመን አልቻልንም አይደል? በደንብ ውስጥ እንዴ እኮ ቀላል ነገር አይደለም። ፍርስ አድርገህ ስርት የምታደርገው ነገር እንዴ ደግሞ ሴት ናት። ገብቶሻል? ሴት ናት። ከብዙ ዳይሜንሽን ታያለች። አባት ማን እንደሆነ ሴት እንደምታውቅ ታውቃለች። ከባድ ነው ግን በጣም ማስረጃ አለኝ ምናምን ብሎ ይዞ መጣ። ለቤተሰብ ማሳየት ካለብን እናሳይ። ታያል ካሜራማን ከዚህ በላይ ምንም አይነት በነገራችን ላይ አብሮ ፎቶ መኖር ምናምን ነገር አባትነቱን አያረጋግጥም። ፎቶሾፕ ከዩ ጋር ኖ አይ ፎቶ አብሮ እንደተነሱ እሷም ብላለች። በስራ አጋጣሚ ተገናኝተው በስራ አጋጣሚ ከልጁ ጋር እንተዋወቃለን ምናምን ብላለች። ያው የሚተዋወቁ አይመስሉም እንጂ ማለት ነው። ግን ደግሞ ፎቶ መነሳት ለልጁ ምስክርነት ሊሆን አይችልም። ምንም ያረጋግጠው ነገር የለም። ምን ያረጋግጣል? ፎቶ አባት አይሆንም። ፎቶ አብሮ ማደርን አያረጋግጥም። ፍቅረኛሞች መሆንን አብሮ ማደር ብቻ ራሱ አብሮ ማደሩ ራሱ አባትነትን አያረጋግጥም። መቼ እንደተፈጠረ የምታውቀው ሴት ናት። እናትነት እውነት ነው የተባለው ለዚህ ነው። አለቀ። ነገር አይኖርም። አንቺም በቃ ካላሳየኝ እዛው በኔክስት ታረጋለህ። ልጆች እዛው ተመሰለ ታውቃላችሁ። አታስቡ። እንግዲህ ዋናው ባለ ጉዳይ
ምን ይላል? እሺ አይ ብዙ ነገሮች እያየሁ ነበር። እንዴት ተፈጠረ? ሆኖም በጣም ከፍ ብሏል። ያው ደርሳለች አይደለ? ደርሳለች። ወደ 7 ወር ምናምን ባለፈው ስትል ነበር። አሁን እንግዲህ ወደ 8 ይመስላል። የተፈጠረውማ የልጅሽ አባት ነኝ ብሏል እና ፎቶዎችም እያሳየን ነበር። ለመታረቅ እንዳው ማለት አሁን ለመታረቅ እንኳን የእውነት ፍቅረኛዋ ቢሆን ኖሮ እኮ ለመታረቅ እንኳን አስቦ ቢሆን እንደዚህ አይደለም። ይቅርታ አድርጊልኝ ጠጋ ብሎ በግል ሰላም ብሎ አንደኛ ከነሱ ውጭ ነበር ሊያገኛት የሚችለው ከካሜራ ጀርባ ሊሆን በካሜራም ይሁን ፊት ለፊት ለብቻው አግኝቶ ችግራችንን እኛ እንፍታ ከነሱ ህይወት ግን ውጪ ምናምን ነገር ነበር ማለት ያለበት። እያንዳንዱን የዛን ጊዜ እንደዛ ቢያደርግ ኖሮ ለናምን እንችል ነበር። ሁለቱ ብቻቸውን ቢመጡ ኖሮ ያሳምን ነበር። አንቺ ጋር ያለው አንቺን ጀጅ ምንም ማድረግ አንፈልግም። ተረጋግተሽ በጣም በድያለሁ፣ አጥፍቻለሁ፣ ይቅርታ ሰው መጠየቅ ፈልጋለሁ። ለቅሶም ላይ ነበርኩ ከተለያየን በኋላ ምናምን እያለ ነበርና ብሩኬ እርቅ ላይ ነው ያለው። ጉዳዩን በቃ አናት ላይ ሊጨርሰው ነው። በቃ እንትን ሆኖለታል። ባይዘው አፍ ሁነኝ የተባለ ሰው ታውቃለህ? በቃ እኔ የኔ ውስጥ ያለውን ተናገርልኝ እንደዛ ማለት ቃል አቀባይ በታች ላይ የተፈጠረውን ችግር ውስጣቱ ደስ ይለናል። እውነቱን ነግረሽኝ ማለት እኔ ከህይወታቸው ልውጣ ስል እኮ የሁለታቸውን በጣበጥና የሁለታቸውን ፍቅር ላለመረብሽ ማለት ከዚህ በላይ ምን ነገር ካንተ ጋር ብዙ ነገሮች አውርተናል። ግን ብሩኬ ራሱን ነፃ ለማውጣት በዚህ ልክ ይሄዳል ብዬ አላሰብኩም ነበር ማለት አያቸዋል። እሷ ራሱ ተናገረች። እንግዲህ ይሄንን ኬዝ ብሩኬ ልጁን እንዳመጣው ልጁን አምጥቶት በቃ አባትን የሚል አይነት ልጅ አምጥቶ እሱ ከዛ ውስጥ ለመውጣት ስራ እንደሰራ ነው እሷ ራሱ እየተናገረች ያለች። እኔ የለሁበትም አይነት ነገር ነው እሷም እየተናገረች ያለች። አለቅ አላመንኩበትም አባቱ አይደለም ያለች ነው። በሌላ አባባል በምን ልክ ነው ይሄ በምን ልክ ራሱ ማንንም እንዲቀጣ ታደርጊ እንደፈለገ እንትን ማለት ይችላል። ግን ደግሞ አንተ በዚህ ልክ ነው ብላ አምነህ ተቀብለህ ምናምን ነገር እሱን አንተ ተዝች ጋር የልጁ አባት እሱ ነው ምናምን ነገር ምንም ተቀላልተ እኔ ማስረጃ እኮ አለው። ግን ይቻላል? ማን ወንድ ነው እንደዚህ አጠገቡ ቆሟ አንተ አባት አይደለህም አባት እዚህ ጋር ሌላ ሰው ነው ምናምን እያለ ቆሞ እንኳን ለማውራት የሚችል ማን ወንድ ነው? እንዴ የሚቻላል እንዴ እኮ እኔ ማስረጃው ፎቶ ነው ፎቶ አለ የድሮ ፎቶ አለ በስራ የተገናኘንባቸው አጋጣሚዎች አሉ እኮ ፎቶ ማስረጃው የካፕል ፎቶ ነው በስራ ለምን ተረጋግጠሽ አትወሪ እሱ ስራ ያገናኘን ስራ ነው እባክሽን አረበቃ ነገሩ እንደዚህ ካፕል አይደለም ካፕል መሆን ለልጁ ምስክርነት አይሆንም ባልና ሚስት ሆኖ ራሱ በነገራችን ላይ ልጁ እንዳረህቦት ነው እየቆመ ያለው አይተው ከሆነ ምንም አይነት ፊሊንግ የለውም በቃ ምንም አይነት ሪአክት እያደረገ የሷ የልጇ አባት በምንም አይመስልም የምትናገረው ነገር ራሱ ለሱ ሴንስ እየሰጠው አይደለም ወይ አይደሰትም ወይ አይናደድም ይበቃል ነው ወለታችሁ እንደ በጣም ብዬ ትቼ ሁሉንም ነገር ወጥቻለሁ ነው ወይስ ህይወታችን ለምን በደንብ አልበጣበጥሽው ምን ተሽውጣሽ ነው አባቱ ራሱ እኔ ብሎ ያረጋው ያቅም እንዴ ያረጋው ያቅም መስማትም መናገርም ይችላል ግን በቃ ደስ ናቸው የሚናገሩት እኮ መስማትም መናገር ብንቆጥረው በጣም ቃላቶቹ እስካሁን የተናገራቸው ራሱ በጣም ትንሽ ናቸው ነው ወይስ ጋርደ እኔና እሱ ምንም አይነት ግንኙነት የለም ከጊዜ ማለት ሁሉ ነገር ይፈታል ብለህ ስታወሪ ነበር ይዛኔ ጊዜ ይፈታል ይኸውላችሁ አንድ ነገር ልንገራችሁ እኔ የልጅን አባት ጠንቅቄ የማውቀው እኔና እኔ ብቻ ነኝ እውነት ነው የምታውቀው እሷ ናት አዎ ይሄን እናምንሻለን ስለዚህ አሁንም ብሩክ ነው እያልሽ ነው የልጁ አባት እሱ ነው አለ ተረጋግጠህ ነጣረኩ አላረኩም መኖሬን እኮ ቀጥላለሁ አይመለከተኝም እኔ ደግሞ በዚህ ሁኔታ ውስጥ እንዳምን አልጠብቅም ይሄ ነው በቃ ትልቁ ነገር ማለት ነው ያቺው አንዳንድ ጊዜ ነገሮችን ለማስተካከል ስህተት መስራት የለብንም አይሚዬ ታሳዝናለች ግን የሆነ ተሰቃየች እኔና ምንም አልረጋጋም ሰው በዚህ ልክ እንደዚህ ሰው የምትፈልገው ነገር የምትፈልገው ከእኔ እኮ ነው አይሚ ምን ትፈልግ ምንም ይሄ ነገር ሳይጣራ ነው ስናላለው እናንተ እያወራክ ያለ እንትን ብሎ ነው የተደረሳችሁት ነገር አለ ከዚህ እዚህ ደረጃ ነው ያስደረሰ እንኳን ነገር አልተደረሰም እዚህ ደረጃ አሁን ገና ድምጽ ነው የሰማሁት ወይኔ ምን አለ እዚህ ደረጃ የሚደረሰን ነገር እንኳን አልነበረም እኔ እኮ ባወራው ደስ ይለኛል ግን የሚወራ ነገር አይደለም እኔ ቀለል ያለ ነገር ካስፈለገ የልጁን አባት ነኝ ካለው ልጅም ጋር ካንተም ጋር ዲኤንኤ መደረግ በቃ ይሄ ከሁለታችሁም ሌላ ሰውም ሊሆን ይችላል አባቱ በቃ ብሩክ እኔ እውነቱን ልንገርህ ዝም ብዬ ሳስበው የእናንተ ነገር በቃ በጨረሰው ነው ይሄ ማሆን የለበትም ሃይሚዬ ተይ እናት ተረጋጋ እኛ ዲኤንኤው እንጠብቃለን እኛም እንጠብቃለን በጉጉት ነው የምንጠብቀው እናንተ እንድትለያዩ ደግሞ አንፈልግም ሃይሚና ብሩክ ይዘው የሚለያዩ ሰዎች አይደሉም አይለያዩም የተወዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ ቪዲዮ ይሄን ይመስላል በሚቀጥለው በሌላ ቪዲዮ ይዘን መጣን እስከዛው በያላችሁ በሰላማችሁ ብዝት ይበል ቻው ባይ